ውድ የጸሎተ አበው ተከታዮች በሙሉ ፍጹም በሆነ በአምላካችን በኢየሱስ ክርስቶስ ሰላም እላችኋለሁ። ዛሬ እግዚአብሔር በፈቀደልን መጠን የምናየው ስለ ጸሎት ይሆናል። ይህንን ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎችም አድርሱ። ሰላም እግዚአብሔር ከሁላችን ጋር ይሁን። በቲክቶክ ላይ ያላችሁም ወደ ዩቲዩብ በመግባት ረጅም የጸሎት ትምህርት ተከታታይ ትምህርቶችን ያገኙ። ዩቲዩብ ሊንክ ባዮ ላይ አለ። በዛ አማካኝነት መግባት ትችላላችሁ። መግቢያ ጸሎት ማለት ልመና ማለት ነው። በአንድ በኩል ደግሞ በልመና የሚገኝ ዋጋ ማለት ነው። ለዚህ ማስረጃ በለመነው ዋጋው ይሰጠዋል ይላል። በአጭር አነጋገር ጸሎት ማለት ከእግዚአብሔር ጋር መነጋገር፣ ልክ እንደ ስልክ የፈለጉትን ለማግኘት የሚያስችል መሳሪያ ነው። ጸሎትን መላልሶ መጸለይ እንደሚገባ፣ ማቋረጥ እንዳይገባ፣ ሳይታክቱ ዘወትር ሊጸልዩ እንዲገባ በሚያስረዳ ምሳሌ ጌታችን ነግሮናል። በዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 1 እስከ 14 የተጻፈው እንዲህ ነው የሚለው። ለጸሎት ከመሪያችን የሆነው ጌታችን ኢየሱስ ክርስቶስ በአንድ ቦታ ላይ ጸሎቱን አድርጎ ከፈጸመ በኋላ ከተማሪዎቹ አንዱን አቤቱ ጌታ ሆይ ዮሐንስ ለተማሪዎቹ ጸሎት እንዳስተማራቸው ለእኛም አስተምረን አለው። ጌታችንም መልሶ እናንተስ ስትጸልዩ በሰማይ ያለ አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን፣ እኛም ደግሞ የበደሉን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ አድነን፣ አቤቱ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይል፣ ክብር ለዘላለሙ አሜን ብሎ ጌታ አስተምሯቸዋል። በእውነት በሉ ብሎ አስተማራቸው ሲል በሉቃስ ወንጌል ምዕራፍ 11 ቁጥር 1 እስከ 13 የተጻፈውን መመልከት ነው። ስለዚህም ክርስቲያን የሆነ ሁሉ በአብ በወልድ በመንፈስ ቅዱስ ስም አምኖ ሦስቱን አካላት በመለኮት አንድ አምላክ ብሎ ወደ ፈጣሪ ሁልጊዜ ጸሎት ማቅረብ ይገባዋል። ጸሎት ከፈጣሪ የታዘዘ ሕጋዊ ተግባር መሆኑን የሚያስረዳ በብዙ ቦታ ተጽፏል። መድኃኒታችን ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል። ማቴዎስ ወንጌል ምዕራፍ 26 ቁጥር 41 መመልከት ይቻላል። ሁለተኛ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋል። ለጸሎትም በቆማችሁ ጊዜ በሰማያት ያለውን አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ፣ በማንም ላይ አንዳች በደል ቢኖርባችሁም ይቅር በሉት። እናንተ ግን ይቅር ባትሉ ግን በሰማይ ያለው አባታችሁም ኃጢአታችሁን ይቅር አይላችሁም። የማርቆስ ወንጌል ምዕራፍ 11 ቁጥር 24 እስከ 26 ያለውን መመልከት ይቻላል። ሶስተኛ ልባችሁ በመጠጥ ብዛት፣ በስካር፣ ስለ ትዳርም በማሰብ እንዳይከብድ፣ ቀንም ያ በድንገት እንዳይመጣባችሁም ለራሳችሁ ተጠንቀቁ። በምድርም ሁሉ ላይ በሚቀመጡ እንደ ወጥመድ ይደርስባችኋልና። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰውም ልጅም
በክርስቶስ ፊትም ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ ብሏል ጌታችን በሉቃስ ወንጌል ምዕራፍ 21 ቁጥር 34 እስከ 36። አራተኛ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁንም በስሜ አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ ብሏል። ዮሐንስ ወንጌል ምዕራፍ 16 ቁጥር 24። ሐዋርያ ቅዱስ ጳውሎስም መልሶ እንዲህ ብሎ ተናግሯል። ሁልጊዜ እርስ በርሳችሁ ለሁሉም መልካሙን ለማድረግ ትጉ፣ ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ ያለውን መስማት በቂ ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 እንመልከት። እንግዲህ ከብዙ በጥቂቱ ለማስረዳት የጻፍነውን ለዋናው ለጸሎት መግቢያ እንዲሆን በዚህ ከረጅሙ ጸሎት ከፍለን በማሳጠር አቀረብንላችሁ። ቀሪም ተከታታይ ስለ ጸሎትና ስለ አበው መልእክት እንቀጥላለን። ዛሬ ከረጅሙ በከፊል ያቀረብነው በዚህ ላይ እንቋጫለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ይገናኝ።